በጣም ጥቅሙ ብዙ ነገር ነው። እግዚአብሔር በጣም ቆንጆ ነው። ለተመመረ ጥሩ ነው። አመሰግናለሁ። ማስተዋል ታዬ ይባላለሁ። የጉለሌ ክፍለ ከተማ ወረዳ 1 በጎ ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤት ኃላፊ ነኝ። ያው እንግዲህ ዛሬ በዋናነት ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል በዋናነት ለነጻ ሕክምና ለማህበረሰቡ ያካሂዳል ማለት ነው። ፕሮግራሙም ዛሬ የተጀመረ ነው። ለተከታታይ ለአንድ ሳምንት ለ7 ቀናት ይቆያል ማለት ነው። በዚህ ውስጥ የነጻ ሕክምና የሚሰጡ አገልግሎቶች ሙሉ በሚባል ደረጃ ነው። አንደኛው ያው የውስጥ ደዌ በሽታ በሙሉ ሕክምና ይደረጋል። ሰርጀሪ ይደረጋል። የአእምሮ ህሙማን ነጻ ህጻናቶች ይደረጋሉ። እንደገና ደግሞ የደም ካንሰር፣ የልብ ኬዝ ያለባቸው፣ ስኳር፣ ደም ግፊት ያለባቸው፣ የአይን ህክምና ከአንገት በላይ ጨምሮ ሙሉ በሚባል ደረጃ ምርመራ ይደረጋል ማለት ነው። ህክምናው በነጻ ነው የሚሰጠው ማለት ፈርስትና ሰከንድም ኦፕሬሽን የተደረገላቸውና የሚደረግላቸው ሰዎችም እስከ መጨረሻው ድረስ ክትትልና ድጋፍ ተደርጎላቸው በነጻ ይደረጋል ማለት ነው። ከዚህ ባለፈ ደግሞ ወረዳ እንደ ወረዳ ሆኖ ወጣ ያሉ እንደ ጌጌሲዮን፣ ሰሊሆም ህጻናቶች በብዛት ያሉበት አካባቢ ደግሞ ወጣ ብለው ደግሞ ይህንን ምርመራ ደግሞ ያካሂዳሉ ማለት ነው። ስለዚህ አጠቃላይ የጉለሌ ክፍለ ከተማ ማህበረሰብ እዚህ ጋር በተመሳሳይ ለአንድ ሳምንት ስላለ ቦታው ድረስ እየመጡ በነጻ አገልግሎቱ እንዲያገኙ ጥሪ እናስተላልፋለን ማለት ነው። የግል ተቋም ያላቸው ተሳትፎ እንግዲህ በቅንጅት ነው እየተሰራ ያለው፣ እጅግ በጣም የተሻለ ነው። ይሄም ደግሞ በጋራ ነው። ከቅድመ ዝግጅት ጀምሮ እስከ ፍጻሜው ድረስ በጋራ ነው የሚሰራው። በበጎ ፍቃድ ብቻም ሳይሆን በጋ ላይም በሌሎችም ደግሞ ተያያዥ በሆኑ ኬዞች ደግሞ አብረን የምንሰራ ስራ ያለበት ሁኔታ ነው ያለው ማለት ነው። ማስረሻ ዘውዴ በረገኝሽ በአይን እንዴት ምን ይመስላል ህክምናው አገልግሎት? ጥሩ ነው። አይተውኛል። ያው ታይቼ መነጽር ታዞልኛል። ጥሩ ነው። አቅም ለሌለው ሰው በነፃ መታየቱ መልካም ነው። ጥሩ ነው። በጣም እጅግ በጣም ጥሩ ነው። ስንት ማየት መታየት እየፈለገ በቃ አቅም ደካማም አለ መታከም እየፈለገ ማይችል ሰው በዚህ አጋጣሚ መጠቀሙ መልካም ነው። ጥሩ ነው ብዬ ነው የምገልጸው። ለኔ መነጽር በዚህ ላይ ደግሞ በቃ ሌላ ህክምና ላደርግ ነው። ወረፋይ እየደረሰ ነው። አመሰግናለሁ። ቸርነት ተሾመ ይባላል። ላይ መመራ አገልግሎቱ ምን ይመስል ነው? እግዚአብሔር በጣም ቆንጆ ነው። ለተመመረን ይሁት ውጤት ያው አቅመ ደካሞች ስለሆነ አብዛኛው አቅመ ደካሞች የኢኮኖሚ ዝቅተኛ ሰዎች ሆነው ሳሉ እንደዚያ በጎ ሳሳበት በዛው ዘ ጥቅም አለ። ይሄ ትልቅ ጥቅም አለ። ለሰው በጎ ስራ መስራት ጥሩ ነው ታለ ራሱን አውቆ ይላል። በግል አውቆ ሄድ ብትዩ አውቆ መሄድ የለም። ከፍለ ሄድ ብትዩ ከፍለ አይድም። አሁን ኩላሊት በሽተኛ አለ፣ ደም ግፊት አለ። እኔ አሁን ደም ግፊት አለብኝ ግን ቼክ አፕ አለኝ። ምንም አሁን ወርዷል አውቆ ተብያለሁ። ደም ክትትል ማድረግ ለተሻለ ክትትል ማድረግ ህክምና ክትትል ማድረግ ይጠቅማል እንጂ አይጎዳም። እና ጥሩነት አለው እንጂ መጥፎነት የለውም ማለት ነው። ያው የተለያዩ ህፃኖች አሉ፣ ያዋቂ አለ፣ ሽማግሌዎች አለ፣ የአይን አለ፣ የጉበት የተለያየ ውስጥ ደዌ ያለ ሁሉ ህክምና አለ። ባለንበት አሁን የአይን መምራመጣው ሁሉ ነገር አለ። የወንድም ወንዶች አሉ የተመዘመኑት የተመረቁ ቆንጆ ነገር ነው። እግዚአብሔር ይመስገን። አመሰግናለሁ። ዛህራ ያሲን ዑመር ውስጥ ደዌ ሁሉንም ህክምና አጠቃላይ ህክምና በጣም ጥቅሙ ብዙ ነገር ነው። ይሄን እድል ደግሞ እዚህ አካባቢ ላይ ሆነን እድሉን ተካፋይ በመሆኔ እኔ በጣም ደስተኛ ነኝ። ብዙ እናቶች አቅመ ደካማዎች ወደ ከተማ ሄደው መታከም የማይችሉ አቅም የሌላቸው ይሄን እድል አግኝተው እዚህ ጋር በመታከማቸው ሰው ሁሉም ህዝቡ ደስተኛ ነው እና ይሄ እድል የማይቋረጥ በየጊዜው እንደዚሁ ቼክ የሚደረግ ህመምተኛውም ይሄን እድል በተከታታይ ቢያገኝ ደስተኛ ነኝ ብዬ አስባለሁ። በጣም ብዙ ሰው አሁን ለምሳሌ ግፊት ያለው፣ ስኳር ያለው፣ የተለያየ በሽታ ያለው ሐኪም ቤት ሳይሄድ ዝም ብሎ ቁጭ ያለ ሰው አለ። አሁን እዚህ ጋር መጥቶ ካጠገቤም ብዙ ሰዎች ደማቸው ከፍ ብሎ ስኳራቸው ጨምሮ ይሄንን አውቀው ወደ ተጓዳኝ በሽታ ሳይሄድ ለወደፊቱ ክትትል እንዲያደርጉ ይሄን እድል በመምጣቱ በሽታቸውን ያወቁ ብዙ ህዝቦች አሉ ማለት ነው። አመሰግናለሁ። እሺ፣ ቅዱስ ጴጥሮስ ሆስፒታል እንግዲህ ከነጻ ህክምና ባለፈ አንደኛ የአቅመ ደካማ ቤት ግንባታ በየአመቱ በአመት 2 ጊዜ እየሰራበት ያለበት አግባብ አለ።
እንደገና ደግሞ አቅም የሌላቸው ደግሞ ጧሪ ቀባሪ የሌላቸው እናት አባቶች እህት ወንድሞች ደግሞ በዓላትን በመጠበቅ ብቻ ሳይሆን ደግሞ ባለው ጊዜና ባለው ሰዓት ድጋፍ ያደርግላቸው የማዕድ ማጋራት ድጋፍ ያደርግላቸዋል ማለት ነው። ከዛም ባለፈ ደግሞ ለጤና መድን ተጠቃሚዎች ካሁን በፊትም ለ150 የሚሆኑ የጤና መድን ተጠቃሚዎች አቅመ ደካማ ለሆኑት ደግሞ በክፍያ መልኩ ሲያግዝ ቆይቷል። አሁንም ደግሞ ይሄም ቀጣይነት አለው፣ ያግዛል። በጣም ሰፋፊ ደም ልገሳም እንደዚህ አይነት ነገሮችን በጣም ሰፋፊ ነገሮችን እየሰራ ይገኛል ማለት ነው። ከወረዳ ጋር በጋራ በመሆን ማለት ነው። አመሰግናለሁ።